አድርገን ነው ተጸልየዋል። ግን ለቃሉ ደግሞ እንጸልያለን። በክርስቶስ ኢየሱስ ወደ ዘላለም ክብር የጠራህን የጸጋ ሁሉ አምላክ እግዚአብሔር ሆይ በዘመን ፍጻሜ በልጅ በኢየሱስ ክርስቶስ በኩል ራስህን የገለጥክ የሕያዋን አምላክ በዘላለም ተራሮች ላይ በድንቅ የምታበራ የአባቶቻችን አምላክ የኪዳን አምላክ ከጥንት ጀምሮ ደግሞ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉን በስልጣኑ ቃል የደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ በተነገረልህ ልጅ በኢየሱስ ሁሉ ክብር፣ ሁሉ ምስጋና፣ ሁሉ ውዳሴ ጠቅልሎ ዙፋን ስር ይቀመጣል። አምላካችን እንዳንተ ያለ አምላክ ማንም የለም። ለወደደን ደግሞም ከኃጢአታችን በደሙ ላጠበን መንግሥት ለአባቱና ለአምላኩ ለዘላለም ካህናትና ነገሥታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያዩትም ያዩታል፣ የምድር ወገኖች ስለ እርሱ አይዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ተብሎ እንደጻፈ አምላካችን በክብርህ በመካከላችን ሆይ የወደቁ ይነሱ፣ የታሰሩ ይፈቱ። ጌታ እግዚአብሔር ሆይ የታመሙ ይፈወሱ። ጌታ ድንቅ እጅህ በመካከላችን ትስራ። ጌታ ማናቸውም የጨለማ ተግዳሮት በጌታ በኢየሱስም የተገለበጠ ይሁን። በጌታ በኢየሱስም ቀንበር ይሰበር፣ በኢየሱስ ስም ይሰበር። ጊዜው ሰዓቱን ሁሉ ተረከብ። እንወድሃለን ጌታ፣ እናከብርሃለን፣ እንገዛልሃለን በጌታ በኢየሱስ ስም። ጌታ ይባርካችሁ። ተባረኩልኝ። ስለ ጌታ ክብር ስጡ። እግዚአብሔር ይመስገን። ጌታን እጅግ አድርገን እናመሰግናለን። ዛሬ ዕብራውያን 12 ከቁጥር 1 እስከ 4 ያለውን በዚህ ቃል ላይ የምንካፈለው በሩጫው ውስጥ ኢየሱስን በማየት ጸንታችሁ ቁሙ በሚል ነው። እናነባዋለን። ዕብራውያን 12 እዚህ ላይ ያለ እግዚአብሔር ይባረክ። ዕብራውያን 12 ከቁጥር 1 እስከ 4 በዚህ ላይ ነው ዛሬ ትኩረቴ የማደርገው። እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም ይላል። የዕብራውያን ጸሐፊ ማን እንደሆነ አክቹአሊ ምንም የታወቀ ነገር የለም። ብዙዎቹ ያው አጻጻፉ የሐዋርያው ጳውሎስን ይመስላል ወይ አጵሎስን ምናምን ይላሉ፣ ግን የተረጋገጠ ይሄ ነው ጸሐፊ የሚል ነገር የለም። ነገር ግን ይሄ ዕብራውያን ጸሐፊ ዛሬ በሕይወት ቢኖር ኖሮ ስናይ አጻጻፉ ምናልባት ጳውሎስ ነው ልንል እንችላለን፣ ግን አናውቅም። ምናልባት የጋዜጣውን የስፖርት ገጽ ያነብና የልዩ ቡድኖችና አትሌቶችን ውጤት ይከታተል ነበር። በጣም የሚያስገርም አትሌቲክ የሆነ አገላለጽ ነው እዚህ ቦታ ያለው። ለምን ብትሉ ምክንያቱም በደብዳቤዎች ውስጥ የሚገኙ በርካታ የስፖርት ማጣቀሻዎች ለስፖርት ያለውን ፍላጎት ያሳያሉ። እርግጥ ነው ግሪኮች ሆኑ ሮማውያን ለአካላዊ ጤንነታቸው ብቻ ሳይሆን ለከተሞቻቸውና ለሀገሮቻቸው ክብር ሲሉ በስፖርታዊ ውድድሮች ላይ ከፍተኛ ፍላጎት ነበራቸው። ጎበዝ አትሌት መሆን ለሀገር ክብር ማምጣት የአርበኝነት ጉዳይ ነው። አዎ ብዙዎቹ የምትሰሟቸው አትሌቶች ስማቸው መቶ አለቃ፣ ሻምበል፣ ሻለቃ፣ ኮሎኔልም አሉ። እንደዚህ አይነት ስም ይሰጣቸዋል። ምክንያቱም በጣም ባለውለታ ናቸው። በድሮም ዘመን በግሪኮች ዘመንም እንዲህ አይነት ነገር በሮማውያንም ዘመን
በጣም ትልቅ ክብር ነበር። አትሌቲክስ ሆነ ሌሎች ጨዋታዎች። የዕብራውያን ጸሐፊ እነዚህን ሁለት የስፖርትና የዜግነት ጭብጦች በዚህ አስፈላጊ በሆነው በምዕራፍ 12 ውስጥ አጣምሮ አቀርቧቸዋል። ድባቡ በስታዲየም ውስጥ የሚካሄድ ሩጫን ይመስላል። ሯጮች ለልምምድ የሚጠቀሙባቸው ክብደት ያላቸው ነገሮችን ወደ ጎን አድርገው ሩጫቸውን በድል ለመጨረስ ሲታገሉ እናያለን። አንዳንዶች ይዝላሉ፣ ይዝለፈለፋሉ። ሌሎች ግን እስከ መጨረሻው ጸንተው ሽልማቱን ያገኛሉ፣ ያሸንፋሉ። በመጀመሪያው ጸሐፊው ሩጫው እንደዚህ ስለዋል። ዕብራውያን 12 አላነበውም ሁሉን ከ1 እስከ 13 የተጻፈ እኔ ግን እስከ 4 ያለውን አነባለሁ። በኋላ ያለ ደግሞ ቀጥላለሁ ወደ ከ20 ጀምሮ ያለው። እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር የተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁ። ክብር ለጌታ ይሁንለት። እንደገና ዕብራውያን 12 ላይ በዚህ ቦታ ላይ ከቁጥር 20 ጀምሮ ያለውን አነባለሁ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቅጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ትደርሳላችሁ አይደለም ይለው፣ ደርሳችኋል በሉ እስኪ። እንደዚህ ነው የሚለው እግዚአብሔር ቃል። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። እስኪ ሁላችን አንብበው ይህን ቦታ ማለት ከቁጥር 22 ጀምሮ እስከ 24 ድረስ ያለውን ማለት ነው። 1-3 ወደ ሰማያዊቱ ኢየሩሳሌም በደስታ በጣም በትልቅ ኤግዛይትመንት መሆን አለበት። በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዛ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዛ ጊዜ ድምፁ ምድርን አናወጥ አንድ ጊዜ፣ አሁን ግን አንድ ጊዜ ደግሞ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ዛሬ ግን አንድ ጊዜ ደግም የሚል ቃል የማይናወጡት ጸንተው እንዲኖሩ የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔር ደስ እያሰኘን የምናመልክበት ጸጋ እንያዝ። አምላካችን በእውነት የሚያጠፋ ሰዓት ነው። ይሄ ብቻውን እግዚአብሔር ያዘጋጀው ከተማ ምን ያህል ውብ እንደሆነ እዚህ መጨረሻው ላይ ጻፈው በድንቅ ሁኔታ ጌታ ገልጾታል። ማለት ወደ ሰማያቱ ኢየሩሳሌም በደስታ ወደ ተሰበሰቡት አላፋት መላእክት ይላል። እግዚአብሔር ይባረክ። በበኩራት ማህበር ወደ ተጻፉት የሁሉም ዳኛ ወደሚሆን ወደ እግዚአብሔር ይባረክ። ወደ እርሱ ደርሳችኋል፣ ወደ ሰማያቱ ኢየሩሳሌም፣ ወደ ጽዮን ተራራ፣ ወደ እግዚአብሔር ከተማ ደርሳችኋል እያለ ነው የሚናገረው። በዚህ ምዕራፍ ውስጥ ተደጋግሞ የተጠቀሰው ዋነኛው ጥብቅ ቃል ጭብጥ ቃል ጽናት ነው። ጽናት መጽናት የሚል ነው። በዚህ ቦታ ቁጥር 2 ላይ ደግሞ ከ2 እስከ 3 ያለው ይናገራል። 7 ላይ እንዲሁም ዕብራውያን 10:32 እና 36 ትዕግስት ጽናት እያለ ይናገራል።
ይህን ደብዳቤ የተቀበሉት አይሁዳውያን አማኞች ዝለው ተስፋው ሊቆርጡ ደርሰው ነበር። ነገር ግን ጸሐፊው በትራክ ላይ እንዳሉ ሯጮች በክርስቲያን ሕይወታቸው ወደፊት መገስገሳቸው እንዲቀጥሉ አበረታታቸው። ምናልባት የተለያዩ ሰባኪዎች ሲናገሩ ሰምታችሁ ይሆናል። ሰማይ ተከፍቶ እነዚህ ቅዱሳን ቀደም ያሉ አባቶቻችን እጃቸውን እንደዚህ ይዘው ታምቡር ይዘው ወይም ደግሞ ጥሩምባ ይዘው የእኛን ጉዞ እየተመለከቱ ጥሩምባ እየነፉልን ወይም እያጨበጨቡልን እንዳይመስላችሁ፣ እንደዛ ማለት አይደለም ጨርሶ። ነገር ግን የሕይወታቸው ጉዞ ይመሰክርልናል ለእኛ እግዚአብሔር ይባላል። እንደገና እግዚአብሔር ደግሞ ስለ እነሱ መስክሯል። እንደዛ ማለት ነው። ክብር ለጌታ ይሁንልን። አስቸጋሪ በሚሆንበት ክርስቲያን ጉዞውን እንዲቀጥል የሚያበረታቱ 3 መለኮታዊ ምንጮችን በዚህ ቦታ ይጠቅሳል። እስኪ ዕብራውያን 10 ቁጥር 32 እና 36 እናነባለን። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘላለም የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችኋል። በእስራቴ ራራችሁልኝ፣ የገንዘባችሁን ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋቸዋል። እንደገና ፊልጵስዩስ 3 ላይ አሁን እንዳገኘው ወይም ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት ቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን እግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። በጣም ከምወደው መመልከት ከምፈልገው ነገር አንደኛ ሩጫ ነው እና ልጆች ሞክሬ ያውቃለሁ፣ ግን ቀላል አይደለም። ሩጫ ያውቃለሁ፣ ትወዳደራላችሁ በየግሩ፣ ግን ደስ ይለኛል። በቃ ሯጮቹ ማለት አንድ ጊዜ 1971 ዓመተ ምህረት ይመስለኛል ወደ መጨረሻው ወይም ደግሞ 70 ወደ መጨረሻው 71 መጀመሪያ እርግጠኛ አይደለም፣ ግን በየአውራጃዎቹ ውድድር አለ እና አንደኛው ውድድር ያው የታወቀው እንደምታውቁት ሩጫ ነው እና ጎጃም ውስጥ ዳንግላ የሚባል ቦታ ያው በየዓመቱ ይቀያየራል የሩጫው ቦታ የሚካሄድበት፣ ግን ከክፍለ ሀገሩ አንደኛ የወጣው ይሸለማል። አንደኛ፣ ሁለተኛ፣ ሶስተኛ እንደውም አልፎ ለዋናው ማራቶን ይሄዳል ማለት ካለፈና ጥሩ ብቁ ነው ከተባለ። እኔ እንደዚህ አይነት ሯጭ በህይወት ያቻላል። ልክ ነፋስ ነው የሚመስለው። ነፋስ ደግሞ ረሳሁት እንጂ ቁጥሩን ማራቶን ማለት 5000 ወይም 10000 ነው የሮጠው እና ሲሮጥ ምንም ሰው ይቀዘቅዘ በፍጹም እየጨመረ ሊትራሊ ሲጨርስ ኦልሞስት አንድ ዙር አልፏል እነሱ እና ከቆጥሎ የመጣ ሁለተኛው አንድ ዙር ያህል ይበልጠዋል። በጣም ሰው ተነስቶ ጮኸ፣ ሁላችን ጮኸን። በቃ እኔ ሊትራሊ ምሮጥ ነው የሚመስለው። ሜዳው ላይ ልገባ ምን ማቀር ተመለስ ይተው በስሜት ማለት ከሱ ጋር ብሬየው በጣም ሚደንቅ ዋጭው አይማ በቃ ተስፋ ያለው ነው ተባለ እና ስለዚህ ለአገራዊ ለማራቶን ብቻ ተመረጠ ማለት ነው። እና እዚህ አዲስ አበባ መጥቶ ያውቅም። አዲስ አበባ ሄደ። አዲስ አበባ ውድድር እንግዲህ ቦታ እንደነበር ትዝ አይለኝም፣ ግን ታሪኩን ነው የማውቀው። እና ሩጫው በሚካሄድበት አይ ቲንክ ጠዋት ይሁን ከሰዓት በኋላ አላስታውስም፣ ግን የሆኑ ወገን ሰዎች የሚያውቁት በቃ ዶሮ ሰርተው ያንን ዶሮ አብልተው ላቁት ማለት ነው። በቃ እንግዲህ እሱ ቢሆን እነሱ አክብረውት ነው የሰሩት ነገር ለሱ ይጠቅመዋል በሚል ቆንጆ ዶሮ በቃ አድርገው ምን አለፋችሁ መጨረሻ ያወጣው እሱ ነው አሉ። እና የሚጎትት ነገር ካለ ሩጫችሁን የሚያቆም ነገር እንደዛ ለማለት ነው። አያችሁ የእግዚአብሔር ቃል በዚህ ቦታ ላይ እንደተጻፈው ክብር ለጌታ ይሁን። በዚህ ቦታ ላይ እንደተጻፈው ቶሎ የሚከበን ኃጢአት አስወግደን ይላል እግዚአብሔር ቃል። ክብር ለጌታ። አንድ እግዚአብሔር ሰው እንዲህ አሉ፣
በመካከለኛ ደረጃ ትምህርት ቤት ላይ ሳለሁ እኔን አትሌት ለማድረግ ግዴታ እንዳለበት የሚሰማው አሰልጣኝ ነበረኛል። በክፍሌ ውስጥ ማንኛውንም ሰው ጊዜው በከንቱ እያባከነ እንደሆነ ሊነግረው ይችል ነበር፣ ደካማ ነኝ በማለት ነው። ምክንያቱም በክፍል ውስጥ ምናልባትም በትምህርት ቤት ውስጥ ደካማው አትሌት እኔ ነበርኩ። ዝቅተኛ መሰናክል ሩጫ በመወዳደር በመላው ከተማ የትምህርት ቤቶች ውድድር ላይ ተሳተፍኩ። 6 መሰናክሎችን ገለበጥኩ ይላል። የግራ ቁርጭምጭሚቴ የተሰበረ፣ ወዲያው የስፖርት ስራዬን አቆምኩ ይላል። ከጥቂት ጊዜ አሰልጣኙ ወደ ጦር ሰራዊት ገባ። ምናልባት እኔ አማርሬ ይሆናል ነው የሚለው። አሰልጣኙ አቅሜ የፈቀደው ሁሉ እንዳደርግ የተለያዩ ዘዴዎችን ይጠቀም ነበር። ሌሎች ተማሪዎች አድርገውታል፣ አንተም ትችላለህ። አንደኛው ማበረታቻው እሱ ነበር። በአካል ብቃት ላይ ምን እንደሚጨምርልህ ብቻ አስብ የሚለው ሌላው ነበር። አሁንም ሌሎች ልጆች ተመልከት እንዴት እንደሚያደርጉት የሚለው ደግሞ ሶስተኛው ነበር። ስለዚህ የሰውየውን ተሞክሮ ሳሰላስል እነዚህ 3 አቀራረቦች በክርስቲያን ውጫችን እንድንበረታ በዚህ አንቀጽ ውስጥ ጥቅም ላይ መዋላቸውን ያስደንቀኛል። ሌላው በ1968 ዓመተ ምህረት ዓለም አቀፍ ማራቶን ላይ በጣም የታወቀ የታንዛኒያ ተወላጅ የሆነ በቃ ይህን ኦሎምፒክ ይበላል የተባለ ተወዳደረና ከባድ አደጋ ደረሰበት። እዚህ እንትኑ ላይ ጉልበቱ ላይ አደጋ ደረሰበት እና ያው እንደምታውቁት ያው ይከታተላሉ። ያው ሰው ሲወድቅ ሄደው የሚደረገውን ያደርጋሉ፣ ያክማሉ። እዛ ያሉ በቃ በባንዴጅ አሰሩለት እና ደም እየፈሰሰው ነው። አልፎ አልፎ ያው እንደገና እያነከሰ ነው የሚሄደው። ያሯጭ ኦልሞስት ሊቆም ነው ያለው። ያው ይሄ ሁሉ እንድትረዱት ነው አሁን ማስተምረውን ትምህርት እና እንደዛ እየሆነ የሚገርማችሁ ነገር መጨረሻ ሲጨርስ ሁሉ ሰው ወጥቶ ያ ሁሉ ሯጭ ወጥቶ ሰዓታት ከቆየ በኋላ ነው የጨረሰው ማለት ነው። ለምን ትቶ አይሄድም የሚሉ ብዙ ሰዎች አሉ። አንዳንዶቹ ትተው በቃ ተሰላጅተው ይሄ ሰው አሁን እኮ ደክሟል እኮ አሁን እኮ በቃ እየወደቀ ነው ያለው እንዴት እስከዚህ እንትን ይላል። ለምን በቃ ኦልሬዲ አሸነፈ፣ ሽልማት የለውም። ለምን? አንድ ጋዜጠኛ ግን ሊጠይቀው በጣም ፈልጎ ነበር እና በጣም የታወቀ የታንዛኒያ ሯጭ ማራቶን ሯጭ ነበር እና ለምንድን ነው ተስፋ ቆርጠህ አቁመህ ያልሄድከው ብሎ ጠየቀው። የታንዛኒያ መንግስት ወደዚህ አገር እንድመጣና እንድወዳደር የላከኝ ውድድሩን እንድጨርስ ነው እንጂ ውድድሩን አቋርጬ በምንም መንገድ እንድወጣ አይደለም። ምክንያቱም ስለዚህ እስከ መጨረሻው ድረስ ልወዳደር ቃል ገብቼ ነው የመጣው። ምንም አይደለም፣ የበለጠኝ የሄደ ብዙ ሰው አለ፣ ግን እስከ መጨረሻው ድረስ። ክብር ለኢየሱስ ይሁን። ሌላው ደግሞ ውድድር ላይ በጣም ብዙ ህዝብ ነው የሚሰበሰበው። ኦሎምፒክ ውድድርም ሆነ ኳስ ጨዋታ ማለት ነው እና እነዛ ሰዎች ያደርጋሉ፣ ያጨበጭባሉ፣ ይላሉ። የኛ በተለይ በአትሌቲክስ በጣም የታወቅን በቃ ኧረ ይዛል በርታ ይሉታል። አንዳንድ ቦታዎች አሉ ከት ምናምን ይሉታል። ደስ ይላል። እግዚአብሔር ይመስገን አሸንፎ መግባትና ዋንጫውን የሚገባውን ፕራይዝ መቀበል ማለት እንደዚህ አይነት ነገር አለ። ነገር ግን በዚህ በእግዚአብሔር የማራቶን ሩጫ ውስጥ ግን የተሰበሰቡት ተመልካቾች አይደሉም። ዕብራውያን 11 እንሄዳችሁ ተመልከቱ። የሚገርም ነገር ነው የምታዩት። በስታዲየም ውስጥ እንደተቀመጡ ሰዎች እየተመለከቱን ማለት አይደለም። ምስክሮች የሚለው ቃል ተመልካቾች ማለት አይደለም። ማርቲር ሰማዕት የሚለው እንግሊዝኛው ቃል በቀጥታ የመጣው ምስክር ተብሎ ከተረጎመው የግሪክ ቃል ነው። እነዚህ ሰዎች እኛ የምናደርገውን እየመሰከሩ አይደለም፣ ይልቁንም እግዚአብሔር እስከ መጨረሻው ሊያደርሰን እንደሚችል ለእኛ እየመሰከሩልን ነው። ማለት በእነሱ ሩጫቸውን ጨርሰው ሄደዋል። አሁን አልፈዋል፣ ከጌታቸው ከአምላካቸው ጋር ናቸው። ግን የእነሱ ሩጫ መስክሮልናል። እንደገና ደግሞ እግዚአብሔር ስለነሱ መስክሯል።
እግዚአብሔር ይባረክ። እግዚአብሔር ለነሱ መሰከረላቸው። በዕብራውያን 11 ላይ እንዲህ ይላል፣ ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል። ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል ዕብራውያን 11 ላይ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው ይልና ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። አቤል የላቀ መስዋዕት ነው ያቀረበው። ለእግዚአብሔር የሚልቅ እግዚአብሔርን ደስ የሚያሰኝ የደም መስዋዕት ነው በእግዚአብሔር ፊት ያቀረበው። እንደ ቃየል አይደለም። ግድ ነበረው የሚያቀርበው መስዋዕት ማለት ነው። የእምነት መስዋዕት ነው ያቀረበው። እግዚአብሔር ይባላል። ሄኖክ ሞትን እንዳይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔር ደስ እንዳሰኘ ተመስክሮለታልና ይላል። ብዙ ባለታሪኮችን እያነሳን በዕብራውያን 11 ላይ የተጻፉት ጀግኖች እንዲህ ማርቲርስ ማለት ምስክሮችን መናገር እንችላለን። ነገር ግን እነዚህ ሁሉ በእምነታቸው ይላል ቁጥር 39 ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና። አንድ እግዚአብሔር ሰው ምን አለኝ? ከመዝሙርና ከምሳሌ በቀር ብሉይ ኪዳንን ብዙም አላነብም አለ። እንግዲያው ትልቅ እንደ አማኝ ትልቅ መንፈሳዊ እርዳታ እያጣ ነው ብዬ መለስኩለት። ምክንያቱም ሮሜ 15 ላይ ምንድን ነው የሚለው? እንዲህ ይላል፣ በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏል። በመቀጠልም ትዕግስት ማለት ጽናት እንደሆነ፣ መጽናናት ደግሞ ማበረታቻ እንደሆነ አስረዳው። ጽናትና ማበረታቻን ለማዳበር ከሚረዱ ምርጥ መንገዶች አንዱ ሩጫውን ሮጠው ያሸነፉትን የብሉይ ኪዳን እግዚአብሔርን የሚፈሩ ወንዶችና ሴቶችን ማወቅ። ስለዚህ የእግዚአብሔር ቃል ማጥናት ያለብን፣ እንደገና የእነሱን ባዮግራፊ ማጥናት ያለብን፣ የእነሱን ሕይወት ማጥናት ያለብን። ወገኖቼ ብዙ የምንማረው ነገር አለ። የሚያስገርመው መጽሐፍ ቅዱስ እንደ ሌላ መጽሐፍ አይደለም። ዝም ብሎ ቀባብቶ አያስቀምጥም። የበደሉትን፣ እግዚአብሔርን ያሳዘኑትን፣ የወደቁበትን፣ እንደገና ደግሞ መልካም የሰሩበትን እያንዳንዱን ታሪክ በዝርዝር ነው የሚያቀርበው። ምንም የሚደብቀው ነገር የለም። ባለፈው ለሆነ ስዳም ስመሰክርለት መንገድ ላይ አግኝቼ የእናንተ ነቢያቶቹ በሙሉ እኮ ብዙ ሚስት አግብተዋል ምናምን አለ። ቶሎ ወደዛ ሄዳሉ ስክቱ። ለምሳሌ ሰለሞን፣ ከዛ እንደገና ደግሞ ዳዊት አለ። መጽሐፍ ቅዱስ እኮ በግልጽ ነው የተጻፈው፣ የተደበቀ ነገር አይደለም። ብዙ አሉ፣ ግን ብዙ መልካም ነገርም አላቸው። ግን እንደገና ደግሞ የሰሩት ያሳዘኑት ነገር አለ። ምንም ጥያቄ የለው። በሩጫቸው ውስጥ የሆነ ነገር አለ። እንደገና በመልካም ሮጠው ደግሞ እግዚአብሔር ረድቷቸው ድካም ሙሉ በሙሉ የለባቸውም ሳይሆን ግን በመልካም ሮጠው አሸንፈው ወደ በቃ ድሉ ሜዳ ላይ የተገኙ ብዙዎች ናቸው። ስለዚህ ከነሱ ጋር መተዋወቅ እግዚአብሔር አምላክ በእነሱ ውስጥ ያለፈውን ነገር እንደው ሌላው ቀርቶ በእነሱ ውስጥ እንኳን የነበረው ያ መንፈስ ውስጣችሁ በቃ እንትን እንዲያደርግ ያደርጋል። እግዚአብሔርን የሚፈሩ ወንዶችና ሴቶችን ማወቅ አለብን። ስለ ዮሴፍ ለምሳሌ ስናጠና ብዙ እናጠናው ነገር አለ። ከቤተሰብ ጋር ችግር ካለባችሁ የዮሴፍን ታሪክ አንብቡ። በጣም ቅርብ የምትሉት ሰው ምን አይነት ሰው ነው? ምን ቅርባችሁ? አሁን ዝም ብለው ስታስቡት ምን አይነት ሰው ነው ቅርብ የምትሉት? እሺ አብሮ የሚኖሩት ሌላስ? ምን ነው ዝም አላችሁ? የላችሁ
አሰበኝ ማለት ማነው ቅርብ ሰው የሚባለው? ወንድም፣ እህት፣ ቤተሰብ። ከወንድም ከእህት ከቤተሰብ ከእናት ከአባት በጣም ቅርብ ነገር የለም። ዝም ብሎ ናቹራሊ ስንመለከት ማለት ነው እንጂ በተፈጥሮ ስናይ እነዚህ ቅርብ ሰዎች ናቸው። ልጆቻችን እንደዛ ማለት ይችላል። ይሄ ሰው እኮ በገዛ ወንድሞቹ ነው የተገደለው። የገዛ ወንድሞቹ ናቸው ከተው ያም አልበቃቸው ብለው ወስደው የሸጡት። እንዳውም ሊገሉት ነበር። እግዚአብሔር ጣልቃ ስለገባ ቀድሞም ስላሳየ እግዚአብሔር መልካም አምላክ ነው። ከወንድም አብዝቶ የሚጠጋጋ ወዳጅ ኢየሱስ ነው። ክብር ለጌታ ይሁን። ከማንም በላይ የሚወደን ከማንም በላይ የተቀበለን ለወደደን ከኃጢአታችን ደግሞ በደሙ ላጠበን መንግስት ለአባቱ ለአምላኩ ለዘላለም ካህናት ነገስታት ላደረገን ለእርሱ ከዘላለም እስከ ዘላለም ክብር ይሁንለት። እስኪ በእልልታ ጭብጨባ ክብር እንስጠው። ከወንድም አብዝቶ የሚጠጋጋ ወዳጅ፣ ከእናት የሚጠጋጋ ወዳጅ፣ ከአባት የሚጠጋጋ ወዳጅ። ጽዮን ሆይ እግዚአብሔር ትቶኛል ጌታም ረስቶኛል ብለሻል። በእውኑ ሴት ከማኅፀን ያወጣውን ልጅ እስከማትራራልን ድረስ ትረሳው ዘንድ ትችላለች? አዎን እሷ ትረሳ ይሆናል። ስለምን አይነት ሴት የሚያወራ ይመስላችኋል? ግደለች ስለሆነች ሴት፣ ስለታመመች ሴት አለ። በጣም ጥሩ ስለምትባል በቃላል ምሳሌ ስለሆነች እናት ነው የሚያወራው። እሷ ልትረሳ ትችላለች። እነሆ እኔ ግን አልረሳሽም። አሜን። እስኪ ክብር ለጌታ ይሁንልን። ሃሌሉያ። እነሆ በእጄ መዳፍ ቀርጬሻለሁ። ቅጥሮችሽ ሁልጊዜ ከሰማይ የሆኑ አምላካችን ቅጥሮቻችን ያይ። ክብር ይሁንለት፣ ልልታ ይሁንለት፣ ጭብጨባ ይሁንለት። ሃሌሉያ። ጴጥሮስ የተካደው በገዛ ወንድሞቹ። ስለዚህ ሪስፖንድ ማድረግ ያለበት እንደማንም ሰው በበቀል ግን እንዴት እንደመለሰ አስቡ። መጨረሻ ላይ እነዚህን በጣም አስቸጋሪ የሆኑ ወንድሞቹን በመከራቸው ሰዓት በሚገርም ሁኔታ ደረሰላቸው። አላጎሳቆላቸውም፣ ግን እንዲያውቁ ይፈልጋል የሰሩትን በደል። በፍጹም ልቡ ነው ይቅር ያላቸው። እግዚአብሔር ደግሞ ሀሳቡን ዓላማውን ፈጸመ ማለት ነው። እንዴት ሆኖ ነው የቤተሰብ በእውነት አንድ ሊሆን የሚችለው? እንደ ዮሴፍ አይነት የእግዚአብሔር ሰው ባይኖር ኖሮ ስራችሁ ከአቅማችሁ በላይ ሆኖ እንደሆነ የሙሴን ሕይወት አጥሩ። ከጠዋት እስከ ማታ ድረስ እኮ እዛ አደባባይ ላይ ቆሞ ሲፈርድ ነው። እንግዲህ ወደ 2 ሚሊዮን የሚቆጠር ህዝብ ነው ያለ ይዞ የወጣው። 2 ሚሊዮን ወጣቶችን ህፃናቶችን ሳይጨምር ወደ 2 ሚሊዮን ህዝብ መዳኘት እንዴት ከባድ እንደሆነ አንድ ሰው ያውም እንደው ማለት የባለቤቱ አባት መጥቶ ባይመክረው ኖሮ ምን ሊሆን እንደሚችል አላውቅም። ለመበቀል ከተፈተናችሁ ደግሞ ዳዊትን ተመልከቱ። ዳዊት አሜን። ሳኦል እኮ ብዙ ጊዜ ሊገለው ፈልጓል አይደል? ጦር ሁሉ ወርውሯል። ስቶት ነው እንጂ ገሎታል፣ ፈልጎታል። በየቦታው ጫት ማነው በረሃ ለበረሃ ሁሉ ይከተለው ነው። የት ነው ያለው ዳዊት እያለ ማለት የገዛ ልጁን ሁሉ በጣም አንገራገራት። እንዴት ትሰጀዋለች? ምክንያቱም መሞት አለበት ብሎ ያስብ ነበር። ሊያስገድለው የ30 ፍልስጤማውያን ሸለፈት ጎርዞ ያምጣ ይህን ያህል እያለ የሚያደርገው ዋናው ዓላማው እሱ እንዲሞት ማድረግ፣ እሱ እንዲሞት። እግዚአብሔር የልቡን ክፋት ያውቅ ነበር፣ ግን እግዚአብሔር አሳልፎ አልሰጠው። በመጨረሻው ሰዓት እንኳን የፈለገው መጥቶ ጌታ በሚያስገርም ሁኔታ ሳኦልን አጋለጠው። በቃ ተገናኘ። ያን ጊዜ አብረውት የነበሩ ጀግኖች መሬት ጋር ስፈው በቃ ጠላትህን እግዚአብሔር ሰጥቷል። በፍጹም አለ እግዚአብሔር በቀባው ላይ እጄን አላነቃንቅም። እስኪ ለጌታ ክብር ስጡ። እንደዚህ እንድንሆን የሚፈልገው እግዚአብሔር። ወገኖቼ በቀል የኛ አይደለም የእግዚአብሔር ነው። ያም ቢሆን እንዲበቀል የምንፈልገው እኔ የምፈልገው ሰው በምህረት እንዲበቀል፣ በቸርነቱ እንዲበቀል፣ በደግነቱ እንዲበቀል እንጂ በክፋት አለ። ክብር ለጌታ ይሁን።
ሌላው ሁለተኛው ራስን ተመልከት። አትሌቶች ለውድድር ለመዘጋጀት የልምምድ ክብደቶችን ይለብሱ ነበር። ማንም አትሌት ግን በውድድር ወቅት ከበድ ያለ ልብስ አይለብስም። ለምንድን ነው የማይለብሰው? ከበድ ያለ ልብስ ፍጥነት ይቀንሳል። ግን በውድድር ጊዜ ነው እንጂ በልምምድ ጊዜ ግን ተሸክመው ነው የሚሄዱ። ስለ ዳይቨርስ ልንገራችሁ። እዚህ ኦሽን ላይ ውስጥ በቃ የሚሰጥሙ እና አንዳንድ ነገሮችን የሚያደርጉ ማለት ሄደው የሚያዩ ሪሰርች የሚያደርጉ እነዚህ ዳይቨርስ ትልቅ ሸክም ይዘው ነው የሚገቡት እዛ ውስጥ እና ያን ሸክም ግን ኤኒ ታይም ሪሊዝ ካደረጉት ይወጣሉ ማለት ነው። ዋናው ዓላማው እንዲቆዩ ነው፣ ከመሬቱ ጋር ጥብቅ እንዲሉ፣ ከዛ ካለው ከውቅያኖሱ መሬት ጋር ጥብቅ እንዲሉ እና ከባድ እንትን የሚያደርጉት ለዛ። ግን ውድድር ላይ ቢኖር የዋና ውድድር መሸከም የለባቸው፣ አለበለዚያ ያው ፍጥነት ይቀንሳል፣ ይሸነፋሉ ማለት። ለምሳሌ ቤዝቦል ተጫዋች ብዙ ከኔ ይልቅ ብዙ የምታውቋላችሁ ወደ ሜዳ ከመግባቱ በፊት በከባድ ብረት የታጀበባት ሲያወዛውዝ እንደማየት ማለት ነው። በጣም ብዙ ክብደት የሰውን ጽናት ይፈትናል። ሩጫውን እንዳናሸንፍ ልናስወግዳቸው የሚገቡ ክብደቶች ምንድን ናቸው? እድገታችንን የሚያደናቅፉ ነገሮች ሁሉ ናቸው። እነዚህ በሌሎች ዘንድ ጥሩ ነገሮች እንኳን ሊሆኑ ይችላሉ። አሸናፊ አትሌት ግን በደንብ አዳም በጥሩና በመጥፎ መካከል ሳይሆን በበለጠ ጥሩና በምርጥ መካከል ነው የሚመርጥ። እሱ በጣም ሰዎች ሰልጥነው ነው የሚመጡ የተለያየ ቦታ በአሸናፊዎች መካከል ነው የምትወዳደሩት። በተጨማሪ በቀላሉ የሚከበንን ኃጢአት ማስወገድ አለብን ይላል ጸሐፊው። የተለየ ኃጢአት ስም ባይጠቅስም ምናልባት ማለት የነበረው አለማመን ሳይሆን አይቀርም። እስራኤልን ከተስፋይቱ ምድር ያስቀራት አለማመን ነበር። እኛም በክርስቶስ ያለንን መንፈሳዊ ርስት እንዳንወርስ የሚያደናቅፈን አለማመን ነው። በእምነት የሚለው ሐረግ በዕብራውያን 11 ብቻ 21 ጊዜ ጥቅም ላይ ውሏል። እንድንጸና የሚያስችለን ደግሞ በክርስቶስ ያለ እምነት መሆኑን ያሳያል። ሶስተኛ እና የመጨረሻው ማንን ተመልከቱ ይላል? የእምነታችሁ ጀማሪና ፈጻሚ ማን ነው እሱ? ኢየሱስ። እስኪ ድምጻችሁን ከፍ አድርጋችሁ ጥሩት፣ ስሙ። ኢየሱስ በደንብ ጥሩት እስኪ ኢየሱስ እንዲሰማ እስኪ በደንብ። ኢየሱስ። ሃሌሉያ! ክብር ለጌታ ይሁንልን። ልልታችሁ ጨባይ ምጣለበት። የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። አሜን። ይሄ ማለት ብዙ ምሳሌ የሚሆኑ ሰዎች አሉ። ነገር ግን አንድ ነገር ልንገራችሁ፣ በፍጹም ሰዎችን አትከተሉ። ይሄ ጌታ ኢየሱስ ክርስቶስ በጣም የሚገርም አይነት እሱ ጌታ አምላክ ምሳሌ አድርገን እንድንከተለው የሚፈልገው ኢየሱስን። ብዙዎች መንገድ ላይ ቀርተዋል። ሰዎችም እንከተል ከሆነ በጉም እንደሚሮጥ ሰው ነው የምንሆነው። በጉም የሚሮጥ ሰው በደንብ ስለማየት እንቅፋት ይመተዋል፣ ይወድቃል፣ ይሰናከላል፣ ብዙ ነው የሚሆነው። የኔና የናንተ ግን አልቲመትም ማን ነው እሱ? ኢየሱስ። ሃሌሉያ! ክብር ይሁንለት። አሜን። ኢየሱስ እሱ ነው። ወደ እርሱ መመልከት ማለት ደግሞ ማመን ማለት ነው። የሚሞቱት አይሁዳውያን ወደ ተሰቀለው እባብ በተመለከቱ ጊዜ ይፈወሱ ነበር። ይህም በክርስቶስ በማመን ስለምናገኘው ድነት ማሳያ ነው። ዘኍልቍ 21 ከቁጥር 4 እስከ 9 ላይ ወደ ኢየሱስ መመልከት ደግሞ የአንድ ጊዜ ተግባር ሳይሆን የእምነት አቋምን ይገልጣል። ዘኍልቍ 21 ቁጥር 4 እስከ 9 እንዲህ ይላል። ከሆራም ተራራ ከኤዶምያስ ምድር ርቀው ሲዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡም ሰውነት ከመንገድ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ምድር ለምን አወጣችሁን? እንጀራ የለም ውሃም የለም፣ ሰውነታችን ይህንን ቀላል እንጀራ ጸየፈ ብለው ተናገሩ። እግዚአብሔር በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤል ብዙ ሰዎች ሞቱ። ከኃጢአት በጣም ትልቁ ኃጢአት ምንድን ነው? ሁላችሁም በሉታ አይደለም። ከኃጢአት ትልቁ ኃጢአት ምንድን ነው? አለማመን ነው ወገኖች።
አለማመን ነው። በጣም ነው እግዚአብሔር የሚያስቆጣው አለማመን። ሕዝቡም ወደ ሙሴ መጥተው እግዚአብሔርና በአንተ ላይ ስለተናገር በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማው ላይ ስቀል፣ የተነደፈው ሁሉ ሲያዩት በሕይወት ይኖራሉ አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብ የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። ዮሐንስ ወንጌል 3:14-16 ደግሞ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ጌታችን በዚህ ምድር በስጋ በነበረበት ጊዜ የኖረው በምንድን ነው? በምን ኖረ? ምን ነው ፈራችሁ? በእምነት ጌታ ይባርካችሁ። በእምነት ነው የኖረው። የመለኮታዊና ሰዋዊ ባህሪ ሚስጥር እኛ ሙሉ በሙሉ መረዳት ባንችልም ከምንችለው በላይ ጥልቅ ቢሆንም ነገር ግን በየቀኑ በሚኖርበት ጊዜ በሰማይ ያለውን አባቱን ማመን ነበረበት። የዕብራውያን ጸሐፊ ጌታችን በዕብራውያን 2:13 ላይ እኔ በእርሱ ታመናለሁ ማለቱን ጠቅሷል። ይሄ ጥቅስ ደግሞ ከኢሳይያስ 8:17 ላይ የተወሰደ ነው። ኢየሱስ መጸለዩ በእምነት እንደኖረ ማረጋገጫ ነው። ስለዚህ ምክንያት ይላል ዕብራውያን 2:13 ስምህን ለወንድሞቼ እነግራቸዋለሁ፣ በማኅበርም መካከል በዜማ አመሰግናለሁ። ደግሞም እኔ በእርሱ እታመናለሁ፣ ደግሞም እነሆኝ እኔ እግዚአብሔር የሰጠኝ ልጆቼ ሲል ወንድሞች ብሎ ሊጠራቸው አያፍርም። ስለማን ነው የተነገረው? ይሄ ስምህን ለወንድሞቼ እነግራቸዋለሁ ያለው ማን ነው? ኢየሱስ። ክብር ለጌታ ይሁን። ስምህን ለወንድሞቼ ስለሱ የተነገረ በማኅበር በዜማ መካከል ደግሞ እኔ በእርሱ እታመናለሁ፣ ደግሞም እነሆኝ እኔን እግዚአብሔር የሰጠኝ ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ኢሳይያስ 8:17 ከያዕቆብ ቤት ፊቱን የመለሰውን እግዚአብሔር እጠብቃለሁ እተማመንበትም አለው ይላል። ጌታችን በዕብራውያን 11 ላይ ከተጠቀሱት የእምነት ጀግኖች ሁሉ እጅግ የላቀ አቻ የማይገኝለት ወደር የማይገኝለት ምሳሌ ነው። ክብር እስኪ ለጌታ እንስጠው። አቻ የለውም። ግን አንድ ነገር እንድታውቁ የምፈልገው በመንፈስ አይደለም እሱ የኖረው፣ በስጋ ነው። እንደኛ ስጋ ለብሶ ነው የኖረው። ይሄ ቁንጥጫ ያመዋል፣ ረሃብ ይርበዋል፣ ይጠማዋል። ጠማኝ ራበኝ ሲል ነበር። ስለዚህ ሰው የሚደርስበት ማናቸው መከራ በሙሉ እኛ ከምናውቀው በብዙ እጥፍ ተባስቶ የእኛም በደል ጨምሮ ተቀብሏል ጌታችን። የሚገርም ነው ወገኖች፣ ምን አይነት ፍቅር! የትም ጊዜ እኮ ጌታ ኢየሱስ ሪዛይን ሊያደርግ ይችል ነበር። ሶሪ አልችልም በቃ ብሎ እንዲያውም ምስክር እንዳይኖር ፍጥረቱን በሙሉ አጥፍቶ ወደ አባቱ መሄድ ይችላል። እኩል እንደ አባቱ እኩል ስልጣን ነው ያለ። ከፈቃዱ ውጭ ምንም ማንም ያቆመው አልነበረም። ነገር ግን ጌታ ስለኛ ታገሰ በመስቀል። እሱ መስቀሉን ታገሰ፣ ውርደቱን፣ መከራውን፣ የኃጢአተኞችን ተቃውሞና ለጊዜው ካብ መለየትን ጭምር ያካትታል መከራው። በመስቀል ላይ ላለሙ መከራን ተቀበለ። ሆኖም ጸና፣ አብ የሰጠውን ስራ ፈጸመ። በእግዚአብሔር ቃል ላይ እንዲህ ይላል ዮሐንስ 17:4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ ይላል። አሜን። ፈጽሜ የዕብራውያን አንባቢዎች ስደት ቢደርስባቸው ገና ደማቸውን እስከ ማፍሰስ ድረስ ግን አልተቃወሙም ነበር። ከእነሱ መካከል ገና ሰማዕታት ሆኖ ይሆን አልነበረም። ኢየሱስ ግን ከኃጢአት ጋር ባደረገው ተጋድሎ የገዛ ደሙን አፈሰሰ። ጌታችን መስቀሉ እንዲታገስ ያስቻለው ምንድን ነው? እባካችሁ በምድራዊ አገልግሎት ወቅት ጌታችን መለኮታዊ ኃይሉን ለግል ፍላጎቱ እንዳልተጠቀመ አስታውሱ። እግዚአብሔር ይባረክ።
ሁሉ ነገር ማድረግ እየቻለ ግን ወገኖቼ ይኸው 33 ዓመት ተኩል መቆየት ነበረበት እንደኛ አንድ ሰው። ስለዚህ ስጋ ለብሶ ታግሶ ይሄ በዘላለም አሁንም ይኖር አምላክ መጀመሪያ የሌለው መጨረሻ የሌለው ፊተኛ የሌለው ኋለኛ የሌለው ብቻውን አምላክ ሆኖ ለዘላለም ይኖር ጌታ ክብር ለጌታ ይሁን። 33 ዓመት ተኩል እንደኛ ስጋ ለብሶ ብዙ ነገር ይፈትነዋል። ሰይጣን እንዲህ ሊያደርገው ፈትኖታል፣ እንዲጠቀምበት ስልጣኑን ለራሱ ተግባር። ነገር ግን ኢየሱስም ቢያለ እንዲጸና ያስቻለው ጌታችን እምነት ነበር። የእምነት ዓይኑን በፊቱ ባለው ደስታ ላይ አድርጎ ነበር። መዝሙር መጽሐፍ 16:8-10 በመነሳት ከመቃብር በሕይወት እንደሚወጣ ያውቅ ነበር። ትንቢት ተነግሯል አስቀድሞ። ጴንጤቆስጤ ዕለት በሰበከው ስብከት ላይ ይህን መሲያዊ መዝሙር ጠቅሶታል። ማቴዎስ 4 ፈተናውን ያው እንዴት እንደነበረ በቃሉ ላይ ተጽፏል። ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀን 40 ሌሊት ከጦመ በኋላ ተራበ። ፈታኝም ቀርቦ እግዚአብሔር ልጅ ከሆነ እነዚህ ድንጋዮች እንጀራ እንዲሆኑ በላል። እሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ወገኖቼ ከ40 ቀን በኋላ ጌታ በጣም ውስጡ ሁሉ ነገሩ በቃ ምንም ነገር እኮ የለውም። በቃ የተቀመጠ ነገር በጣም ነው የተራው፣ በጣም ነው የሚጠማው። ግን የሚገርም አይነት ነገር ነው። የተለየ ችሎታ አቅም አልተሰጠውም። ለማንም ሰው የሆነው ነገር ሁልጊዜ እግዚአብሔርን በፊት ያየዋለሁ አለ ዳዊት በመዝሙር መጽሐፍ ላይ። ትንቢት ነበር። በቀኜ ነውና አልታወክም፣ ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገኝ። ሥጋዬም በተስፋ ታድራለች፣ ነፍሴን በሲኦል አልተዋትም፣ ቅዱስን መበስበስን አይቶ ይላል። እንደምታውቁት ይሄ ስለ ዳዊት የተነገረ አይደለም። በሐዋርያት 2 ላይ ሐዋርያው ጴጥሮስ እግዚአብሔር ግን የሞትን ጣራ ጠፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና ዳዊት ስለሱ እንዲህ ይላልና ጌታን ሁልጊዜ በፊት ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህ ልቤን ደስ አለ፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አልተዋትምና ቅዱስን መበስበስ ያይ ዘንድ አትሰጠው። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታን ሞላህብኝ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም እናገር ዘንድ በግልጥ ፍቀዱልኝ ይላል ሐዋርያው ጴጥሮስ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ አለ። እስካሁን እስራኤል ሀገር ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረ ሥጋው መበስበስ እንዳላየ ተናገረ። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ካልተቀበለው ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰ። በዚህ መዝሙር ላይ ዳዊት በፊት ስላለው የደስታ ሙላት ይናገራል። በመዝሙር 110 ቁጥር 1 እና 4 ደግሞ ኢየሱስ በክብር ወደ ሰማይ ከፍ እንደሚል ያውቅ ነበር። ያው ቀደም ያነበብነው ቦታ ሐዋርያት 2:34-36 በፊት ያለው ደስታ የአብ ፈቃድ መፈጸሙን ትንሣኤውንና ክብሩን እንዲሁም አማኞች በክብር በአብ ፊት ማቅረቡን ይጨምራል። ሳትሰናከሉ እንዲጠብቃችሁ በክብሩ ፊት በደስታ ለኖር እንድትሆኑ ለሚጠብቃችሁ ብቻውን ለሆነ አምላክና መድኃኒታችን ከዘላለም ዘመናት በፊት አሁንም እስከ ዘላለም ድረስ ክብር፣ ምስጋና፣ ኃይልና ስልጣን ይሁን ይላል። በዚህ መልእክት ሁሉ ላይ ጸሐፊ ወደፊት ተስፋ ያለውን አስፈላጊነት አጉልቶ ገልጿል። አማኞች ወደ ኋላ የመመልከት እና የመመለስ ዝንባሌ ነበራቸው። እሱ ግን የክርስቶስን ምሳሌ እንዲከተሉ በእምነት ወደፊት እንዲመለከቱ አበረታታቸው። ባለፉት ምዕራፍ የተጠቀሱት የእምነት ጀግኖች የኖሩት ለወደፊቱ ነበር። ይህም እንዲጸኑ አስችሏቸዋል። እንደነ ጴጥሮስ
ጴጥሮስ እዚህ ይላቸዋል ማቴዎስ 14 ላይ እንዲህ ይላል። ጴጥሮስ በጣም ፈጣን፣ በጣም ነው የምወደው ጴጥሮስ በጣም አንዳንድ ባህሪው እኔንም ይመስለኛል። በጣም ነው የምወደው ጴጥሮስን በእውነት በጣም ምስኪን ሰው ነው። እግዚአብሔር ይባረክ። በጣም ፈጣን ነው ሲቀበልም፣ እንደገና ደግሞ እንደሱ ሙሉ በሙሉ ነኝ ማለት አይደለም። ግን ቁጥር 24 ጀምሮ ያለው ነው። ትንኳይቱ አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱ በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርት በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወቁ፣ በፍርሃት ጮኹ። ወዲያው ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አላቸው። አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኝ አለው። በጣም ትልቅ ፓሽን እኮ ነው ያለው ጴጥሮስ። ድፍረትም አለው፣ ፓሽንም አለው። መሪ ነው እሱ። በቃ የናቹራል ሊደር ነው፣ ግሩፑን የሚመራ ድፍረት አለው። ግን እንደምታውቁት ሰው ነው የተሰጠው ነው ያለ የሚሆነው። እስከ ተወሰነ ጊዜ ተከትሎታል። መጨረሻ ላይ ግን ከካደው የመጀመሪያው መካከል እሱን ይሁዳ ገትሎ ማለት ነው። ጴጥሮስም መልሶ ጌታ ሆይ አንተ ከሆንክ በውሃ ላይ እንድመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስ ከታንኳ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። አዎ ወጀብ አለ አሁንም በእናንተ ዙሪያ ወገኖቼ። ጌታ ግን ከወጀቡ በላይ ነው። አሜን። ከከበባችሁ ከምንም አይነት ወጀብ በላይ ነው። በምንም ሁኔታ ልታልፉ ትችላላችሁ። ኢየሱስ ጌታ ነው። አሜን። ከወጀባችሁ በላይ ነው። ከችግራችሁ በላይ ነው። ከአሜሪካ አዋጅ በላይ ነው። ከተነገረው ነገር ሁሉ በላይ ነው። ኢየሱስ ያስመልጣችኋል። አሜን። እስኪ ለጌታ ክብር ስጡት። በምንም ሁኔታ እግዚአብሔር አምላክ ሊያሳልፍ የሚችል አምላክ ነው። ለሱ ሚሳን ነገር የለም። ሃሌሉያ። እምነት የጎደለ ስለምን ተጠራጠርካለ? ክብር ለጌታ ይሁን። እስከዛ ድረስ የሄደው ጌታን እያየ ነበር፣ ግን መሀል ላይ ተጠራጠረ። እውነት ነው ይሄ ነገር ማለት ልፈትሸው እስኪ ሲል ሊሰጠው ጀመረ እና ለሁሉ ነው እንደ ያለ ግን አምኖ ነበርና ስላለው የጌታ ቃል ስለነበረ ይራመድ። ዛሬም ጌታ በተናገረው ነገር የታመነ አታፍሪምና አትፍሪ፣ አትዋረጅምና ደንግጪ፣ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ክብር ለጌታ። እልልታችሁ ቻይሆን አታፍርም፣ አትፍራ፣ አትዋረድም፣ አትደንግጥ። ሃሌሉያ። የረዳን ጌታ ዛሬም ይረዳናል። ያቆመን ጌታ ትናንት ዛሬም ያቆመናል። ያለቀ የተቆረጠን ነገር በምድር ሁሉ መካከል ይፈጽማል። ተስፋ የቆረጣችሁበት ነገር ቢኖር እግዚአብሔር ይወጣል። እግዚአብሔር ታምራት ያደርጋል። እግዚአብሔር ይፈውሳል። እግዚአብሔር ኃይለኛ ነገር ያደርጋል። እስኪ ክብር ለጌታ ስጡ። ዛሬ አሁን ያደርጋል። ሬዳ ካቦ ዳዳሞራ ሬቦ ዳርቦ ሼክ ለበሮ ደቦ ሳይዳዳ ሃሌሉያ። የእምነታችን ጀማሪና ፈጻሚ ስለሆነ በእሱ መታመን ኃይሉን በሕይወታችን ውስጥ ይለቀዋል። ሃሌሉያ። የዚህን አትሌት ምሳሌ ብንከተል ወገኖች ብንሞክርም ምናልባት አሸናፊ ሊያደርገን ይችላል፣ ግን እንደ ክርስቶስ አይደለም። ክርስቶስ አርያ ነው፣ ምሳሌም ነው፣ አቅም ሰጭም ነው። በቃል ውስጥ ስናየውና ለመንፈሱ ስንገዛ እምነታችን ይጨምራል፣ ሩጫውን ንብሮት ያደርገናል። ክብር ለጌታ ይሁንልን። በእልልታ በጭብጨባ ሃሌሉያ ሃሌሉያ። በአንቺ ላይ የተሰራ መሳሪያ ይከናወን። የእውነት ቃል የትንቢት ቃል እናገራለሁ። በእናንተ ላይ የተሰራ ማናቸው መሳሪያ አይከናወንም። በፍርድ በሚነሳባችሁ ምላስ ሁሉ ላይ ትፈርዱበታላችሁ ተብሎ ጽፏል። የእግዚአብሔር ባሪያዎች ርስት እኔ ነኝ፣ ጽድቃቸው ከእኔ ዘንድ ነው ይላል የሠራዊት ጌታ እግዚአብሔር። እልልታ ጭብጨባ ይሁንልን ለጌታ ሃሌሉያ። ሬካ ጆዳ ቦራ ሎምሬ ነግራዲያ በፊት የቆመ ተራራ
አንተ ተራራ ሆይ አንተ ምን እስኪንቆምና እንጸልያለን። ሃሌሉያ ምንድነህ በሉት። ሃሌሉያ አንተ ተራራ ምንድነህ በሉት። በጌታ በኢየሱስ ፊት ደላላ ሜዳ ትሆናለህ። ተናገሩ ወገኖቼ፣ የእምነት ቃል ተናገሩ። ሃሌሉያ አንተ ተራራ ምንድነህ በሉት። ሃሌሉያ ሬካ ሼክራዲያ አባቶቻችን የእምነት ቃል እያወጡ ነበር የሚናገሩት። ሪገለበሮዳ ክላዲያ በፊታቸው ያላቸውን ማናቸውም የጠላት አሰራር እያፈረሱ ነበር የሚራመዱት። በጌታ በኢየሱስ ስም በወንድሞቼ በእህቶቼ ላይ የወጣ ማናቸው እንቅፋት ተራራ በጌታ በኢየሱስ የተገለበጠ ይሁን። በልጆቻቸው ላይ በጤናቸው ላይ በጌታ በኢየሱስ አዛለሁ። ሬካ ጆሬ ቦራ ጋቦዳ እንጸልያለን። ሃሌሉያ ማራባዶር ባጃዳ ትሬዳ ባግራባዲያ ሬባዲ እንዲጸልይላችሁ የምትፈልጉ በፍጥነት ከጌታ የተቀበልኩት ነገር አለ። ወደ ፊት ኑ። እጸልያለሁ። ዛሬ እጄን እጭናለሁ። እናንተ ላይ ታምር ያደርጋል ጌታ። ኒራባዶር ባጃዳ